ቤዛ ፍቅርን የቤት ኪራይ ከተቀበለቻት በኋላ ከኔ ጋር ትቆያለሽ፣ ለማንም አላሳውቅም ብላ ቃል ብትገባላትም ነገር ግን በዚህ አጋጣሚ ከፍቅር እናት ጋር ታርቄ ወደዛ ቤት መመለስ አለብኝ ብላ ስላሰበች ቤት ድረስ ተተት ብላ ሄዳ ፍቅር ከሷ ጋር እንደሆነች ነግራታለች። አሹ ለሮማን ፍቅሩን በምን መንገድ መግለጽ እንዳለበት ግራ ገብቶታል። በዚህ ሰሙ ደግሞ አረብሶበታል፣ ያቁነጠንጠዋል። ከፊቱ ስትጠፋ እጅግ በጣም ይጨንቀዋል። ሮማንም ብትወደውም እሷ ግን እንደ ሴትነቷ ስሜቷን ድብቅ ብታረግም አሹ ግን ያቃተው ይመስላል። ምን ብላት ይሻላል እያለ እየተጨነቀ ነው። ዳይመንድም በአሹ በኩል ያሉ ሴቶችን እያንጃበበ ይገኛል። ሮማንን ለማግኘት ሩታን አጥምዷል። ሩታም ያው አሹ ጋር ዘና እንደምትለው ለጨዋታ እንጂ በእርግጥም ሌላ ነገር ያሰበች ባይመስልም፣ ነገር ግን ዳይመንድ አሹን ወንድሙን ለመበቀል ይሆን ወይስ ምን አስቦ ነው በአሹ ዙሪያ ማንጃበብ ያበዛው? ለሊ በተደጋጋሚ ራሷን እየሳተች እየወደቀች ነው። አሁንም ከችን ውስጥ ብቻዋን ራሷን ስታወድቃለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ሰራተኛው አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ዴቭ ፍቅር ከቤት ከወጣችበት ሰዓት ጀምሮ ራሱን ተጠያቂነት ማለት እኔ ተጠያቂው ብሎ ስላሰበ ራሱን እየወቀሰ አደይ ፍቅርን ፍለጋ ተያይዟል። ፍቅርን ፍለጋ በሚሄድባቸው አካባቢዎች ሁሉ እሷንም ስላላገኛት አደይ ደግሞ ስልክ ስትደውልም ስላላነሳላት በመካከላቸው ክፍተት እየተፈጠረ ያለ ይመስላል። በዛ ላይ ሌዱ ዴቭ ምርጫው አላደረገሽም፣ አሁን ደግሞ ፍቅር ጠፍታ ፍቅር የጠፋችው በእኔ ምክንያት ነው ብሎ እሷን ፍለጋ ከወጣ ስንት ጊዜው አልተመለሰም ብላ ነገሩን አካረዋለች። ባቡሬና ዴቭም አንድ ላይ ሆነው አውርተውበት ነበር በዚህ ጉዳይ። ፍቅር ጋር ያለ ግንኙነት አለ ከቤተሰብነት የተለየ ብሎ ቢጠይቀውም ፍቅር እንደምታፈቅረው እንጂ በሱ በኩል ደግሞ ለፍቅር ምንም አይነት ስሜት እንደሌለው፣ ነገር ግን በመጥፋቷ ደግሞ እሱም ተጠያቂ እንደሆነ፣ ምክንያቱም ፍቅር የጠፋችው በእኔ ምክንያት ሊሆን ይችላል፣ ዲፕሬሽን ውስጥ የገባችው ብቸኝነት አለመፈለግ ውስጥ የገባችው ምናልባት በእኔ ምክንያት ቢሆንስ የሚል ሀሳብ ስጋት አለኝ እንጂ ከዛ ውጭ የተለየ ነገር ምንም የለም ቢለውም ባቡሬም አደይን እንዳይጎዳት አደይን ልቧን እንዳይሰብረው በተደጋጋሚ እያስጠነቀቀው ይገኛል። እናም ባቡሬ ስለዚህ አሁን ደግሞ ስንቆይባት አደይ ጋር እንዳትጣሉ ወደ ቤት መሄድ ይኖርብናል ብለው ተያይዘው ወደ ቤት ሄደዋል። እውነትም አደይ ይሄ ነገር ጥሩ ስሜት እየተሰማኝ አይደለም፣ እንዴት ቢያንስ እንኳን ስልኬን ለምን አያነሳም? ጥሩ ቦታ ላይ ባይሆን ባይመቻችለት ስልኬን ማንሳት ነበረበት እያለች ከለሊ ጋር እያወሩ ነበር። ለሊም አይዞሽ፣ ምናልባት ያለበትን ቦታ እኮ ጥሩ ቦታ ላይ ላይሆን ወይም ጥሩ ሁኔታ ላይ ላይሆን ይችላል፣ ስለዚህ ታገሺ እያለቻት ነበር። እናም ታዲያ ምንም ቦታ ላይ ቢሆንም ቢያንስ ስልኬን ማንሳት ነበረበት መደወሉ ቢቀር እያለች እየተናደደች ሳለ ባቡሬ ቀድሞ ገብቷል። ባቡሬ ቀድሞ ገብቶ አደይ ዴቭ እየጠበቀች ነው ሲላት፣ አደይ በዴቭ በጣም ተናዳበታለች። የት ነው ያለው ሲባል ውጭ እየጠበቀች ነው ሲላት ቶሎ ብላ ነው የወጣችው። እናም ለሊም በጣም ተናዳበታለች ብላ ሁኔታውን ለባቡሬ ስትነግረው ባቡሬም አብረው እንደነበሩ አብረው እንደቆዩ ፍቅር ፍለጋም እንደሆነ ለለሊ ነግሯታል። እናም እንግዲህ እነሱ ተነጋግረው ይፈቱታል እያሉ እነሱ እያወሩ ሳለ ለሊ ድንገት እንግዲህ ራሷን ስታ አዙሯት ወድቃለች። በተደጋጋሚ እንደዛ ነገር ሞክሯታል። ከዚህ በፊትም እንደዚህ አርጎኛ ቃል ብትልም ግን ደግሞ አሁን ሐኪም ቤት ሄዳ መታየት እንዳለባት ባቡሬ ደግሞ ደጋግሞ ተናግሮ ነበር። ሊዱ የባቡሬ ነገር ባቡሬን እጅግ በጣም ወደዋለች። ነገር ግን ደግሞ የአራት ልጆች ነው አባት ነው መሆኑ ደግሞ በጣም ደብሯታል። በዛ ላይ ደግሞ ሚስቱ በጣም ኃይለኛ እንደሆነች ደግሞ ለሊም ስለነገረቻት በጣም ደብሯት ነበረ። እናም ሩታና ዳይመንድ አንድ ላይ ቁጭ ብለው እየተጫወቱ ባለበት እሷም ሜዳ መሬቱን አፈር የምትጠየፈው ሴትዮ ከጎናቸው ቁጭ ብላለች። ምን እንደሆነች ዳይመንድ ሲጠይቃት እንደ ደበራትና የባቡሬን ደግሞ ተመችቷት ነበር። ነገር ግን ደግሞ የልጆች አባት መሆኗ እንዲያስደበራት እየነገረችው ነበር። ማን ነው እንደዛ ያለች ሴት ባቡሬን የምትፈልገው ናት ማለት ነው ብሏት ነበር። ራሱ ነው ያለኝ ብትልም
እንደዛማ ከሆነ እሱ ራሱ እንደማይፈልግሽ እየነገረሽ ነው እንጂ ልጅ ማለት የሚታደል ነው እንዴ? ስለዚህ ባቡሬ ልጅም ሚስትም ምንም ነገር የለውም፣ ነገር ግን አንቺን አልፈለገሽም ማለት ነው ብሏት ነበር። እውነትህን ነው ስትለው እውነቱን እንደሆነ ሲነግራት ስትሮጥ ወደ ለሊ ቤት ሄዳለች። ወደ ለሊ ቤት ሮጣ ስትሄድ ለሊ በተደጋጋሚ እየወደቀች ስለነበረ ባቡሬ እንድትረጋጋ ትንሽ ከተኛች በኋላ መልሳ አሁን ደህና ነኝ ብላ ተነስታ ምግብ ምናምን አቀራርበው ቁጭ ባሉበት ጥሩ ጨዋታ በያዙበት ድንገት ሄዳለች። ሊዱ በመሄዷ ለሊ ምንም ደስ አላላትም። ሊዱ ባቡሬ ላይ የምትለጣጠፈው ነገር እያስደሰታት አይደለም። ለሊ ባቡሬን የወደደችው ትመስላለች። ነገር ግን ኤላ ካረጋት አንጻር ደግሞ ሌላ አዲስ ግንኙነትንም የፈራች ትመስላለች። ግን ደግሞ ባቡሬን የማንም ሆኖ ማየት የምትፈልግ አይመስልም። እናም ሊዱ ሮጣ ከሄደች በኋላ ለሊ ጋር ስታገኘው ባቡሬን ሁላቸውንም ሰላም ብላ ከዛም ሸኘኝ ብቻችንን እናወራዋለን ብላ ይዛው ወጣ ነበር። ባቡሬ ጋር ከወጡ በኋላ ውሸትህን እንደሆነና ልጅና ሚስት እንደሌለ ዳይመንድ ይነግሮኛል። እናም እንደዛ ያለች ደግሞ ስለማይፈልግሽ ነው ብሎኛል እያለችው ነበር። እና እኔና አንቺ ምን ግንኙነት አለን ብሎ ቢጠይቃትም እሷ እንደፈለገ እንደወደደችውና እንዴት ተመቻት ነግረዋለች። ባቡሬም በሁለታቸው መካከል ምንም የሚያፈላልግ ምክንያት እንደሌላቸው ነግሯት ጥሏት ሄዷል። ሊዱ ግን አብረን እንድንሆን እፈልጋለሁ ተመችተኛል ብላ እንግዲህ ስሜቷን ተናግራለች። ባቡሬም አሁን መሄድ አለብኝ ለሊ ብቻዋን ናት ትንሽ እያመማት ነው ቢላትም እንዴ ለሊ ታዲያ አዴ ያለች አይደል እንዴ ብቻዋንስ ብትሆን እያለችው ነበር። አዴ ብትኖር የአዴን ቦታ እንጂ የኔን ቦታ ልትሸፍን አትችልም፣ በቃ ቤቻው ብሎ ጥሏት ሄዷል። ፍቅር ቤዛ ቤት ተቀምጣለች። ቤዛ የሳንቲም ፍቅሯ እጅግ በጣም የተለየ ነው። በእናቷ መለመን ከጀመረች ሰንበትበት ብላለች። እናቷ ጤነኛ ብትሆንም እሷ ግን ሁሌም እናቴ ሆስፒታል ናት፣ እሷን ማሳክምበት አጥቼ እንዲህ ብዬ እያለች መለመን ከጀመረች ውላድራለች። እናም እንግዲህ አሁንም በእናቷ ምክንያት ከብዙ ሰዎች ብር ትሰበስባለች። ኪንጎ ላይ ባደረጉት ነገር ግን ወንድሟ እስር ቤት ከገባ አልወጣም። እናም ወንድሟን እንዲያስፈቱላት ብትጠይቃትም ቅምጥልን ስለምትፈራ መንገድ ቀይራ መሄድም ጀምራለች። ቅምጥልና ኪንጎም ፍቅርን ፍለጋ ተዟዙረው ነገር ግን ፍቅርን አላገኟትም። ቤዛ መንገድ ላይ ነበር የተሸዋወዱት። ስለዚህ ወደ ቤት ሄዳለች። ወደ ቤት ስትሄድ ደግሞ ዳይመንድ እንዲሁም አሹ ነበሩ በር ላይ። በር ተከፍቶ ስትገባ ወደ የት ነሽ ምንድነሽ ስትባል ወደዚህ ቤት እንደመጣች የፍቅርን እናት ፈልጋ እንደመጣች ብትናገርም በጭራሽ እዚህ ቤት መግባት አችም ብለው አስጠንቅቀዋታል። እሷም እገባለሁ እኔ ፈልጌ የመጣሁት እትዬን ነው ብትልም በጭራሽ አንቺን አምኖ ደግሞ ምን ፈልገሽ ነው የመጣሽው ከዚህ ቤት የፈለግሽው ነገር ምንድን ነው ብሎ ዳይመንድ ብሶ በጭራሽ አትገቢም ብለው ይዘዋታል። እናም በር ላይ ሲጨቃጨቁ የፈለግሽው ነገር አለ ማለት ነው፣ ምን አስበሽ ነው በዚህ አካባቢ እንደናይሽ ብለንሽ አልነበረም ወይ እያሉ ሲጨቃጨቁ የፍቅር እናት መታ ምንድነው ስትል እማዬ አንቺን ፈልጌ ነበር የመጣሁት ግን ደግሞ በጭራሽ አላስገባሽም አሉኝ ምናምን ስትል እስቲ ቆይተዋት እያለች ነበር። እና ስለ ፍቅር የማውቀውን ነገር ልነግርሽ ነበር የመጣሁት ግን አላስገባኝ አሉ። እማዬ ፍቅር እኔ ጋር ናት እንደምትጨናነቂ ስለማቅ ፍቅር ብር ልክፈልሽ ለማንም እንዳትናገሪ ብትለኝም እኔ ግን ያንቺን መጨነቅ ስለማቅ ልነግርሽ ነው የመጣሁት ስትል የፍቅር እናትን በልጇ መጥፋት እጅግ በጣም ተጨናንቃ ስለነበረ በቃ ተዋት ትግባ ብላለች። ቤዛም ፍቅር እሷ ጋር እንደሆነችና ግን ደግሞ ለማንም እንዳትናገር እንዳደረገቻት ተናግራ እሺ በቃ አሁኑ ሰጂኝ ልጅ ያለችበት እንደው ምን ሆና ነው ብላ በድንጋጤ እናት እነሱንም እነ ዳይመንድንም በቃ ተዋት ልጅ ማግኘት ፈልጋለሁ ብላ ተያይዘው ሄደዋል። መንገድ ላይ ግን ቅምጥልና ኪንጎ ሲያገኟቸው በጣም ተደናግጠው አሁን የፍቅርን ነገር ምንልናት ነው ብለው የሆነ ሀሳብ መጥቶላቸዋል። ፈልገው እንዳጧት ግን ደግሞ ቤዛን ሲያው ቤዛን
አሁንም ስለማትታመን ቅምጥል ጉሮሮዋን አንቃ የሆነ ነገር አስበሽ ከሆነ እንዲህ የምታረጊው አልፋታሽም ብላ አስፈራርታታለች። ቅምጥልም ፍቅር እሷ ጋር እንደሆነች ነግራት ፍቅርን ልታሳያት እንደሆነ ሲነግሯት እንግዲህ እሺ ብለው ለቀዋታል። ግን ደግሞ ኪንጎና ቅምጥል የሆነ ነገር አስባ ቢሆንስ ብለው ተደብቀው መከታተላቸውን ጀምረዋል። ቤዛ የፍቅር እናትን ይዛ ወደ ቤቷ ስትሄድ ፍቅር ቁጭ ብላ ነበር። ፍቅር የቤዛ እናት ከመሄዷ በፊት አደይና ዳይመንድም ተነጋግረው የፍቅር ጉዳይ ምናልባት በእኔ ስበብ ቢሆንስ የጠፋችው፣ ስለዚህ ፍቅር ጥሩ ስሜት ላይ አልነበረችም ብለው ተባብለው አንድ ላይ መፈለግ እንዳለባቸው ተነጋግረው ነበር። እናም አደይ አንድ ሀሳብ አምጥታለች። ቤዛና ፍቅር ጓደኛሞች ስለሆኑ አሁንም እሷ ቤት ሄደን ማጣራት ይኖርብናል የሚል ሀሳብ አምጥታ ነበር። እናንቺም አብረሽ ትሄጃለሽ ብሎ ሲጠይቃት አዎ ብላ አብራ እንደምትሄድ ስትነግረው ተያይዘው ዴቭና አደይ ተያይዘው ወደ ቤዛ ቤት ሄደዋል። እናም እንግዲህ አደይ እና ዴብ ተያይዘው ሲሄዱ ፍቅርን እዛው ቤዛ ቤት አግኝተዋታል። ዴብን ስታየው እጅግ በጣም ደስ ቢላትም አደይን ስታይ ደግሞ አንቺ ምን ታረጊያለሽ? ህይወቴ የተመሰቃቀለው አንቺ ከመጣሽ በኋላ ነው ብላ አደይን ተናግራታለች። እና ከአንቺ ጋር መሆን አልፈልግም፣ አንቺ ውጭልኝ፣ ከዴብ ጋር ማውራት ፈልጋለሁ ብላ አደይ ምሽ ብላ ወጣለች። እና ፍቅርም በአንተ የተነሳ ነው የሁሉም የሆነው በአንተ ነው፣ አንተ ልትረዳኝ አልቻልክም፣ አደይ ላንተ አትሆንህም፣ ስለዚህ እኔ አፈቅርሃለሁ፣ በአንተ ምክንያት ነው ይሄ ሁሉ ነገር እየሆንክ ያለሁት፣ ድብርት ውስጥ የገባሁት እያለች ነው። ዴቭም እንግዲህ ስቀርብሽ ትገፊኛለሽ፣ በቀረብሽ ጊዜ ገፋሽኝ፣ አሁን ደግሞ ምን አርግ ነው የምትይኝ? አሁን ሚስቴ አደይ ብቻ ናት እያለ ነው። ፍቅርም ደግሞ ከሱ ውጭ ሌላ ማንንም ሰው ማናገርም ሆነ ማየትም እንደማትፈልግ ድብርት ውስጥ የገባችው በሱ ምክንያት እንደሆነ ነግረዋለች ማለት ነው። እናም በቃ አሁን ልሄድ አደይ እየጠበቀች ነው ብሎ ወጥቶ ነበር። አደይም እኔ ልግባና ላናግራት ስትለው አሁን በዚህ ሁኔታ ባታናግሪያት ይሻላል እያላት ነበር። የፍቅር የሁሉ መሆን ምክንያቱ እሱ እንደሆነ እሱ እንደምታፈቅረውና እኔ ከመጣሁ በኋላ ህይወቷ የተበላሸበትን ግን ማወቅ ፈልጋለሁ፣ ልግባና ላናግራት፣ ፍቅር በጣም ነው የምትወደኝ፣ ለዛ ነው እየተጎዳች ያለችው፣ በዚህ ሁኔታ ደግሞ በኋላም በህይወታችን ላይ ትልቅ መሰናክል እንዳይፈጥር ብትለውም ዴቭም ምንም ነገር አይፈጠርም፣ በእኔና ማንቺ መሀል ምንም ነገር ሊፈጥር የሚችለው ነገር የለም እያለ ነው። ቤዛና የፍቅር እናትም እዛ ቤት ሲሄዱ ፍቅር ቤዛን ተደባድባለች። እንዴት አንቺ ለማንም እንዳትናገሪ ብዬሽ ይዘሻት እንዴት እዚህ ድረስ ትመጫለሽ እያለች ነው። እና ፍቅርም እናቷን እንዴት ታረጊኛለሽ? እንደምጨናነቅ እያወቅሽ ስንት ዋጋ ከፍዬ አሳድጌሽ ምን ባረግሽ ነው እንደዚህ የምታረጊኝ እንዲህ የምታሰቃየኝ ብላ የፍቅር እናትም በልጇ አዝናለች ማለት ነው። ፍቅርም አንቺም ቢሆን አትወጂኝም፣ ታስመስያለሽ እንጂ ከኔ ይልቅ ሌላዎቹ የሚሉሽን ሁሉ ታምኛቸዋለሽ፣ እኔ ሁሌም ጥፋተኛ ነኝ ብትልም በጥፋትሽ ነው እንጂ የምቆጣሽ፣ ከዛ ውጭ ግን ምንጊዜም ቢሆን ስንት ዋጋ ከፍዬ ያሳደግኩሽ ልጄ ነሽ ስትላትም አባቷ ከሄደ በኋላ የእሷ ህይወት መስቀልቀል እንደሆነ ምንም ጥሩ ህይወት እንደሌለ ማንም ሰው እንደማይፈልጋት ብቸኛ እንደሆነች ተናግራለች ማለት ነው። እና ፍቅርም እንግዲህ አንቺም አትወጂኝም ታባዬ ውጭ ለኔ ማንም አይፈልገኝም ስትል በጥፊ ተመታለች። ግን ደግሞ ፍቅር እንዴት ታረጊኛለሽ ብላ ቤዛንም ደብድባታለች ማለት ነው። ኪንጎና ቅምጥል ምን ተፈጠረ ብለው ወደዛ ቤት ሲሄዱ እንግዲህ ቤዛና ፍቅር ሲደባደቡ ሲያው በቃ ተባባሉ ብለው ጥለዋቸው ተመልሰዋል ማለት ነው። አሹም ለሮማን ፍቅሬን በምን መንገድ በገልጽ ይሻላል እያለ በጭንቀት ላይ ይገኛል። እናም ኪንጎም ሊዱን ሊሸኝ ከቤት እንደወጣ አደይም ሄዳ ነበር። አደይ ስትደርስ ደግሞ ለሊ ትንሽ አሟት ስለነበረ ጋደም ብላ ነበር እና የተፈጠረውን ነገር ስትነግራት መድኃኒት ምናምን ላዘጋጅልሽ ብላት ካዘጋጀችላት በኋላ ዴቭ እየደወለ ስለነበረ ድጋሜ ጥላት ወጣለች ማለት ነው።
ባቡሬም ሊዱን ሊሸኝ በወጣበት እንግዲህ ክችን ውሃ ፈልጋ በሄደችበት እዛው ክችን ደግሞ ውሃውን ቀርታ ገና ሳትጠጣው እንኳን መልሳ ዞሮባት ወድቃለች ማለት ነው። እና ለሊ ምን ይገጥማት ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ